ለአቶ ደረጀ እውነቱን ነግሮታል ማለት ነው። አሁን ላይ አቢጌል እንግዲህ ብላክሜል ናታን እንዳደረገችውና ያንን ነገር እንግዲህ የማያደርግላት ከሆነ ወይም ደግሞ እሷ የምትፈልገውን ቀለበት የማያደርግላት ከሆነ እንግዲህ ያንን ሚስጥር ለወይዘሮ ማርታ እንደምትናገር ነው እያስፈራራቸው የምትገኘው። እንግዲህ አሁን ላይ አቶ ደረጀ ይሄንን ሲሰማ ደንግጧል። ምክንያቱም አንድ ቀን ይሄ ሚስጥር እንደሚሰማና እንደገና ደግሞ አቢጌልን ብትሆን አንድ ቀን አቶ ደረጀን የሆነ ነገር እንደምታደርገው እሱም ራሱ ገምቷል ማለት ነው። ምክንያቱም አዝማሚያው ራሱ በጣም ከባድ ነበር። እንግዲህ ምርመራ እንኳን አርግታ ነበር ይሄን ያህል ድፍረቷ ማለት ነው። አቶ ደረጀና ዳጣ አባትና ልጅ ሆናሉ ብላ ማለት ነው። ስለዚህ አሁን ላይ አቶ ደረጀ አቢጌል ላይ ጨክኖባታል ማለት ነው። አሁን ላይ ናታንን እንግዲህ እዛ ቤት ስትገባ አቢጌልን ይዘህ ጠብቀኝ ነው ያሏት። ስለዚህ ናታንም እንግዲህ አቢጌል እንድትጎዳ አልፈልግም ብሏል። ነገር ግን አቶ ደረጀ ያለውን ነገር ያደርጋል ብዬ ነው ማስበው። ነገር ግን አሁን ላይ አቶ ደረጀ በዚህ እልህኝነት ተነሳስቶ አቢጌልን የሆነ ነገር ካደረጋት ይሄን ሚስጥር ስላወቁ ነው ብላ ለወይዘሮ ማርታ እንዳትናገር መፍራትና መጠንቀቅ አለበት። በብልሃተኝነትና በጥበብ አቢጌልን ማስተካከል ወይም ደግሞ ማሸነፍ ይሻላል እንጂ አሁን ላይ አቢጌልን በንዴት የሆነ ነገር እንዳያደርጋት ወይም ደግሞ እንዳትጎዳ ብዬን ምፈረው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በሌላ በኩል ወይዘሮ ማርታ አቶ ደረጀን ለቀለበቱ ድግስ እንግዲህ ወገብን ጠበቅ አድርግ እያለችው ነው። አሁን ላይ ወይዘሮ ማርታ ያየችው ነገር ቢኖር ምንድነው አቢጌል ብላክሜል እንዳደረገችው ናታንን ስለማታውቅ በዛ ሰዓት አረግላታለሁ ወይም ደግሞ ዝም ከማለት ውጪ ምንም ነገር ሊል አልቻለም ናታን። ነገር ግን ወይዘሮ ማርታ የተረጎመችው በምንድነው ቀለበት ሊያስርላት ነው። እሱ ደግሞ እንደሚወዳት አልተናገረም፣ ምክንያቱም ስለሚያፈር ነው ብላ ነው እየተናገረችው ማለት ነው። ነገር ግን አሁን ላይ ግን ዞሮ ዞሮ ለደረጀ ነግሮታል ማለት ነው አቢጌልን እንደማይወዳትና በዛ ያስፈራራ እንግዲህ ቀለበት እንዳስረላት ያደረገች ነው። እኔም በዛ ሰዓት ምንም ማድረግ አልችልም፣ ምክንያቱም ይቅርታ ብሎታል። ይሄንን ሚስጥር በማወቄ ይቅርታ ብሎታል። አሁን ላይ ናታን ያወቀው ዳጣ የአቶ ደረጀና የሰላም ልጅ መሆኗን ነው እንጂ አሁን ላይ የተረገዘችው የሰላም ልጅ የአቶ ደረጀ ልጅ እንደሆነ አላወቀም። ምክንያቱም እሱ እየጠረጠረ ነው ያለው። አሁን ላይ ዳጣ የሱ ልጅ ከሆነች አሁን ላይ ሰላም ያረገዘችው ልጅ ከራሱ ከአቶ ደረጀ ነው እንዴ ብሎ ጥርጣሬ ላይ ነው እንጂ ያለው አሁን ላይ ሙሉ በሙሉ አላረጋገጠም ማለት ነው። ስለዚህ ለዛም ነው ደረጀ ሌላ ሲያወቀው ነገር አለ ብሎ እየጠየቀው የነበረው ማለት ነው። አቢጌል አሁን ላይ ያለቀላት በቃ በደረጀ ምን እንደሚያደርጋት አላቅም። ነገር ግን የሆነ ነገር ያስተካክላታል፣ እንዲህ ወሬ የምታነፈንፈውን ያስተካክላታል፣ እንድታቆም ያደርጋል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳጣ ክፍል 79 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 79 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አቢጌል አሁን ላይ ናታንን ለመመረዝ ወይም ደግሞ መስተፋቅር ያለውን መርዝ ወይም ደግሞ መድኃኒት በመጨመር በምግብ ላይ ለመስጠት አስባ ነበር በሰራተኛው አስልካ። ነገር ግን ናታን ይሄ ነገር እንግዳ ስለሆነበት ሰራተኛዋን ጠይቆ ያው ከዚህ በፊት ዳጣ የነገረችው ነገር ስለነበር መስተፋቅር ምናምን በካርጁን ተቀበላ ታሰራብ ትችላለች ምናምን ስላለችው ለዛም ነው ተጠራጥሮ ያንን ምግብ እንደበላውት ንገሪያት በማለት ለሰራተኛዋ ይነግራል። ሰራተኛዋን ባያወጣጣት ኖሮና ቢበላው ኖሮ ከባድ ይሆን ነበር። ነገር ግን ዞሮ ዞሮ ሰራተኛዋን አወጣጣታል ማለት ነው አቢጌል ይሄንን ምግብ እንደላካት ቻት። ለዛም ነው ቶሎ ከዳጣ ጋር ተነጋግረው ይሄንን ነገር መፍታት እንዳለባቸው ያሰቡት። ምክንያቱም አሁን ላይ ናታን እንግዲህ ዳጣን እየጠየቃት ያለው ለዛም ነው አቢጌል ብላክሜል ስላደረገችኝ ይሄንን ነገር ቶሎ ብላክሜል እሷን ማድረግ አለብን ወይም ደግሞ እሷ ላይ የሆነ ነገር መያዝ አለብን፣ ካልሆነ ግን በጣም እያስቸገረችኝ ነው የምትገኘው እያለን የሚገኘው። እንግዲህ አሁን ላይ አቢጌል ዳጣን እንግዲህ በጣም የመናቅ ስሜት ስላላትና ስለማትወዳት ከሰራተኛ መወለድሽን አልሰማሽም እንዴ በማለት እንግዲህ ሙሉ ልትይዝባት እየፈለገች ነው ማለት ነው። ሰራተኛ ክብር እንደሆነ
ስለማታቅ አሁን ላይ አይፈረድባትም አቢጌል ማለት ነው። በዚህ ተናግራ ዳጣን አሸማቅቃለሁና እናድዳለሁ ብትልም አይፈረድባትም። ምክንያቱም ጭንቅላቷ ባዶ ስለሆነ ማለት ነው። ጭንቅላት ባዶ ሲሆን አፍ ይከፈታል እንደሚባለው። ስለዚህ አቢጌል መቼም ቢሆን እንግዲህ ዳጣን ልታናዳትና ልታማራት አትችልም። ዳጣ ራሷ መልሷ ራሷ አጥጋቢ ነበር ማለት ነው። አንቺም ብትሆኚ እነሱ ነግረውሽ ነው እንጂ ከሁለቱ ከደረጀና ከወይዘሮ ማርታ መወለድሽን እንዴት አወቅሽ ምናምን ብሎ ነግራታለች። እሷ ብቻ ለምን ታናዳታለች? እንዲያውም ዳጣ በንዴት ተነሳስታ ሁሉንም ልትነግራት ነበር ማለት አቢጌል እኮ አንቺ እህቴ ነሽ፣ እኔ የአቶ ደረጀ ልጅ ነኝ ብላ እንዲያውም ልትነግራት ነበር። እህቴ ሆነሽ ወይም ደግሞ እህቴ እንደሆንኩ እያወቅሽ እንዴት እንደዚህ ታደርጊያለሽ ወይም ደግሞ እኔን ትሰድብኛለሽ ብላ ልትናገራት ነበር። አቶ ደረጀ መጥቶ ባያገላግላቸው ኖሮ ደግሞ በተጨማሪም ከዳጣ ጋር አቢጌል ግብ ፈጥራ ልትደባደብ ነበር ማለት ነው። እንግዲህ አቶ ደረጀ መጥቶ በመሃል ይህንን ነገር ጋፕ እንዲፈጠርና እንዲያቆሙ ያደረጋቸው ማለት ነው። በሌላ በኩል ደግሞ የምጥን ቤተሰቦች እንግዲህ ተታርቀዋል ማለት ነው። ምክንያቱም አሁን ላይ እንግዲህ ወይዘሮ ማርታ አቶ ደረጀ እንደገና የዛ ሰፈር ሰዎች ከድር አንድ ላይ በመሄድ እንግዲህ ስለምጥን እዛ መታ እንደምታለቅስና ሁለቱ እንዲታረቁ የቻሉትን ሽማግሌ በማድረግ እንግዲህ እንዲታረቁ አድርጓል። በጣም ደስ ነው የሚለው። ምጥንም አሁን ላይ ፈገግታዋ ተመልሷል ማለት ነው። ምክንያቱም ምን ያህል ጭንቀት እንደሚሆንባትና አባትና እናት ሲጣሉ ምን ያህል ችግር ውስጥ እንደሚገባ ነው አሁን ላይ እያሳዩን የሚገኙት። ዞሮ ዞሮ ቀጣይ የማን ነው? የአቶ ደረጀ እየመጣ ነው። ይሄንን ጉድ በምን አቅሜ ነው መደበቅ የምችለው? እንዴት ነው ለልጄ ሲሉ እንኳን ይሄንን ነገር መደበቅ የሚቻለውስ በምን አንደበት ነው? በምን ጊዜ ነው? ቢያንስ እንኳን ገፋ ቢያደርግልኝ እያለ ነው አቶ ደረጀ እየተጨነቀ ያለው ማለት ነው። ናታን ግን ከአቅሙ በላይ ሆነበት ሁሉም ነገር ማለት ነው። ጭራሽ አቢጌል በፈለገችው ጊዜ ናዚ ናዛ እያለች ለማዘዝም እየሞከረች ነው እንግዲህ። ምክንያቱም አሁን ላይ ናታን ይሄ ነገር ቢሰማና ዳጣ አሁን ላይ ቢታወቅ ወይም ደግሞ አቢጌል ላይ ወይዘሮ ማርታ ብትናገር ዳጣ የሰላም ልጅ መሆኗን እዛው ቤተሰቦች ነው እንጂ የሚበጣበጡት ናታን ምንም ቅንጣት ያክል እሱ ላይ የሚፈጠርበት ነገር የለም። ምክንያቱም ናታን ወደ ቤተሰቦቹ መሸሽ ወይም ደግሞ መሄድ ይችላል እዚህ የሚኖረውን ችግር ቢፈጠር እንኳን ማለት ነው። ስለዚህ አቢጌል ለራሷ ስትል እንደዚህ አይነት ነገሮችን ወይም ደግሞ ሚስጥሮችን መያዝ መልመድ አለባት። በቃ እስከ መቼ ነው ይህንን ነገር ተናግራ ቤተሰቡ እንዲበጠበጥ የምትፈልገው? ነገ ራሷ ጎዳና ላይ ስትወጣ ወይም ደግሞ ሁለቱ ተለያይተው አንዱ ጋር ስትሄድ ወይም ወይዘሮ ማርታ እናቷ ጋር እንኳን ሄዳ ብትቆይ እንኳን አባቷን አታገኝም ወይም ላታይ ትችላለች። ምክንያቱም ተራርቀው ስለሚሆን ማለት ነው። ስለዚህ በፍርድ ቤት ደግሞ እንደዚህ አይነት ውሳኔዎች ሊወሰኑ ይችላሉ። ልጆቹ ሊከፋፈሉም ይችላሉ። ከዛ በኋላ ደግሞ ያው ዞሮ ዞሮ ያለ አባት ሊሆን ነው ማለት ነው። አቢጌል የምታደርገው ዞሮ ዞሮ እናቷ ጋር ቆነች። ስለዚህ ይህ እንዳይፈጠር አቢጌል አንዳንዴ በሰል ያለ ሀሳብ ማሰብና ጭንቀቶችን እንደዚህ አይነት ነገሮችን መረዳት አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ያም ሆነ ይሄ አሁን ላይ ናታን ከራሱ ይህንን ነገር እስከመቼ የሚደብቀውን ነገር ያው ዳጣን አማክሯት ነበር። ለአቶ ደረጀ ነገረው ብለዋለች። ለዛም ነው አሁን ላይ ይህንን ሚስጥር ወይም ደግሞ ያየውን ወረቀቱ ላይ ያየውን ከሰላም የተጻፈውን ደብዳቤ ግማሹን እንዳነበበውና ግማሹን ደግሞ አቢጌል እንዳነበበችው ነው። ስለዚህ አቢጌል ያወቀችው ነገር ምንድነው? የሰላም ልጅ ዳጣ መሆኗን ብቻ እንደሆነ ነው። ነገር ግን ናታን ሁለቱንም አውቋል። ደረጀ የሰላም ባል እንደሆነ ወይም ደግሞ የልጁ አባት የዳጣ አባት እንደሆነ ሁሉንም ነገር እንደሰማ ነው። ነገር ግን ይህንን ነገር ፊክስ ካላደረገ በጊዜ ወይም ደግሞ አቢጌልን የሆነ ነገር ካላደረጋት ነው ያለው ናታን። አቢጌልን የማታስተካክላት ከሆነ ወይም ደግሞ የሆነ ነገር ማናደርጋት ከሆነ ዞሮ ዞሮ እኔንም እያስገደደችኝ ነው ያለችው። በዚህ ዛይ ነው ታገባኛለህ፣ ቀለበት ታስርልኛለህ እያለች የምትገኘው እንጂ እኔ ፈልጌ አይደለም ነው ዞሮ ዞሮ ምክንያቱ ይሄ ነው። ስለዚህ አሁን ላይ ናታን ያለውን እንግዲህ ደረጀ መረዳትና እንግዲህ አቢጌልን ስርዓት ማስያዝ አለበት ብዬ ነው ማስበው። ነገር ግን አቢጌል ከደረጀ አምልጣ ለወይዘሮ ማርታ የተናገርኩትን ሚስጥር ወይም ደግሞ የያዝኩት ሚስጥር እንዳላወራበት ነው
ብላ ለወይዘሮ ማርታ ይህንን ሚስጥር ከተናገረች ግን ወይዘሮ ማርታ ደረጀን እንግዲህ ከዚህ በኋላ አብረው የምትሆን አይመስለኝም። ምክንያቱም ብዙ ጊዜ እየጠየቃት ነበር አብረን ባንንስ ወይም ደግሞ አንዳችን ብንሞትስ እያለ ይህንን ጥያቄ እየጠየቃት ነበር ማለት ነው። አሁን ላይ ደረጀ ከወይዘሮ ማርታ ጋር ተለያይቶ ወይም ደግሞ ርቆ መኖር በጣም ከባድ ነው፣ እንደሱ አይነት ሚስት ዞሮ ዞሮ ስለማያገኝ ማለት ነው። ለዛም ነው እንግዲህ አሁን ላይ በምን ሁኔታ ውስጥ ሆኖ ለወይዘሮ ማርታ እውነቱን ማውጣት እንዳለበት እያሰበ የሚገኘው። ነገር ግን አቢጌል ያንን ሚስጥር ቀድማ ለወይዘሮ ማርታ ከነገረቻት ናታንና አቶ ደረጀ ሳይደርሱ ከባድ ነው የሚሆነው ብዬ ነው ማስበው። እስቲ እናንተስ በዛሬው በዳጣ ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እኔ መስል ነበር። ዳጣ ክፍል 79 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።